ሰላም ጤና ይስጥልን። አሁን የተሰሙ ሰበር መረጃዎችን በቅድሚያም እናስደምጣችኋለን። በእግር ተጓዙ የከንቲባዋ አስገራሚ ጥሪም የኢራንና የእስራኤል ጦርነት ወደ አዲስ ምዕራፍ መሸጋገሩን ተከትሎ የኤነርጂ ቀውሱ ወደ ኢትዮጵያ ደጃፍ ደርሷል። በሌላ በኩል በኢትዮጵያና በኤርትራ መካከል በሰው ሰራሽ አስተውሎት ወይም ኤአይ የተሰሩ ምስሎች የጥላቻ ዘመቻ እያፋፋሙ መሆኑ ተሰምቷልም። ዛሬ ዓለምንና አገራችንን እያነጋገሩ ያሉ መረጃዎችን ይዘናል። እስከ መጨረሻው አብራችሁን ቆዩም። ኖቲፊኬሽን መልእክት እንዲደርሳችሁ ቪዲዮን ሰብስክራይብ በማድረግ እንጀምሩም በአክብሮትም እንጠይቃለንም። በመካከለኛው ምስራቅ እስራኤል በኢራን ግዙፍ የጋዝ ማውጫ ላይ ጥቃት መፈጸሟን ተከትሎ ኢራን በገልፍ አገራት የኃይል ተቋማት ላይ ጥቃት ለመሰንዘር ዝታለችም። ይባስ ብሎም የኢራን ፓርላማ በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ አዲስ ታክስ ለመጣል እየተወያየ ነው። ይህ ማለት ምን ማለት ነው? የዓለም ነዳጅ ዋጋ መናር አሜሪካን በሺዎች የሚቆጠሩ ወታደሮቿን ወደ ቀጠናው ለማሰማራት እያሰበች መሆኑ ሮይተርስ ዘግቧልም። ይህ ውጥረት ጠቅላይ ሚኒስትር አብይ አህመድ ወደ ኢሚሬት እንዲደውሉና ሁኔታዎችን እንዲያመቻቹ አስገድዷቸዋልም። እንደሚከተለውም ዝርዝር መረጃዎችም እናስደምጣችሁናል። ሰብስክራይብ፣ ላይክ በማድረግ ይጀምሩም። በእግር ተጓዙ ከንቲባም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ነዋሪዎች አጫጭር መንገዶችን በእግር በመጓዝ የነዳጅ ፍጆታ እንዲቀንሱ ጥሪ አቅርቧልም። ከንቲባዋ ለመዲናዋ ነዋሪዎች ባስተላለፉት መልእክት በመካከለኛው ምስራቅ ውስጥ ኢትዮጵያ የነዳጅ አቅርቦት እንደ ልብ ማግኘት አልተቻለም ተብሏልም። የአሜሪካና የእስራኤልና ኢራን ጦርነት መቋጫ አግኝቶ የነዳጅ አቅርቦት ወደ መደበኛ መስመር እስኪመለስ ድረስ በቁጠባ መጠቀም እንደሚገባ ጠቅሟልም። በዚህም የአዲስ አበባ ከተማ ነዋሪዎች አጫጭር መንገዶችን በእግር በመጓዝ ነዳጅ እንዲቆጥቡ ከንቲባዋ ጥሪ አቅርቧልም። በእግር ከመጓዝ በተጨማሪ እንደ ብስክሌትና አትሌቲክ ተሽከርካሪ ያሉ የትራንስፖርት አማራጮችን በመጠቀም ነዋሪው መንግስትን እንዲተባበር ጠይቋልም። በሌላ በኩል እስራኤል በኢራን ግዙፍ የጋዝ ማውጫ ላይ ጥቃት መፈጸሟን ተከትሎ ኢራን በገልፍ አገራት የኃይል ተቋማት ላይ ጥቃት ለመሰንዘር ዝታለችም። አዲስ አበባ እስራኤል በኢራን ትልቁ የጋዝ ማውጫ መስክ ላይ ጥቃት መፈጸሟን ተከትሎ ኢራን ባጸፋው ገገልፍ ቀጠና በሚገኙ የኃይል መሰረት ልማቶች ላይ ጥቃት እንደምትሰነዝር አስጠንቅቃለችም። ይህ ጥቃት ጦርነቱ ከተቀሰቀሰ ጀምሮ በኢራን የነዳጅና የጋዝ ምርት ተቋማት ላይ የተሰነዘረ የመጀመሪያው ኢላማ ነው። የኢራን አብዮታዊ ዘብ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬትና በኳታር በሚገኙ በርካታ የኃይል ተቋማት ላይ የአጸፋ ጥቃት እንደሚሰነዝር ዝቷልም። ዛቻው የመጣው በዓለም ላይ ግዙፍ የጋዝ ክምችት ባለው ሳውዝ ፐርስ የጋዝ መስክ ላይ የእስራኤል ሚሳይሎች ጥቃት መድረሳቸውን የኢራን መገናኛ ብዙሃን ከዘገቡ በኋላ ነው። ከኳታር ጋር በጋራ በሚጠቀሙበት በዚህ የሳውዝ ፐርስ የጋዝ መስክ ላይ በተፈጸመው ጥቃት በአሜሪካ ፍቃድ በእስራኤል የተከናወነ መሆኑን የእስራኤል መገናኛ ብዙሃን በስፋት ዘግበውታልም። ጋርዲያን እንደዘገበው በኢራን የጋዝ መሰረተ ልማት ማዕከል ላይ የተፈጸመው ይህ ጥቃት በአሜሪካና በእስራኤል ወታደራዊ እርምጃዎች ውስጥ ትልቅ የውጥረት መባባስ ማሳያ ነው። ሁለቱ አገራት እስካሁን ድረስ የዓለም ነዳጅ ዋጋ እንዳይንር በማሰብ በኢራን የነዳጅና የጋዝ ዘርፍ ላይ ጥቃት ከመሰንዘር ተቆጥቦ ቆይተው ነበርም። እንዲሁም በኢትዮጵያና በኤርትራ መካከል ያለው ወታደራዊ ውጥረት እያየለ በሄደበት በዚህ ወቅት በሰው ሰራሽ አስተውሎት ወይም ኤአይ የተሰሩ ምስሎችና ቪዲዮዎች በኢንተርኔት ላይ የጥላቻ እያባባሱ መምጣታቸው ተገልጿልም። የዲጂታል የጦር መሳሪያዎች ግጭትን ቀላል አድርገው በማቅረብ የማህበረሰቡን ስሜት ለማነሳሳት እየዋሉ ነው ተብሏልም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ማግኘት አለባት በሚል ካለፈው ጥቅምት ጀምሮ በተደጋጋሚ መግለጫ መስጠታቸው ለውጥረቱ መባባስ ምክንያት ሆኗል ነው የተባለውም። በተለይም የአሰብ ወደብ እንደ ዋነኛ ግብ መነሳቱ ስጋቱን ከፍ አድርጎታልም። በጉዳዩ ላይ በስፋት እየተንሸራሸረ የቆየው የፖለቲካ ንግግሩ አሁን ወደ ዲጂታሉ ዓለም መሸጋገሩን ነው የፈረንሳይ ዜና አገልግሎት የዘገበውም። የየራሳቸው ወገን ወታደራዊ የበላይነት የሚያሳዩ የተቃራኒ መሪዎችን የሚያዋርዱና ጦርነትን
ያለምንም መስዋዕትነት የሚያጠናቅቅ ድል አድርገው የሚያቀርቡ የኤአይ ምስሎች በማህበራዊ ሚዲያ ላይ በስፋት እየተሰራጩ ይገኛሉ ይላልም ዛሬ የወጣው የዜና ምንጩ ዘገባም። ከ80 ሺህ በላይ ተከታዮች ያሉት ኤልያስ ከበደ ዘመድኩን የተባለ ኢትዮጵያዊ ታንኮች ወደ አሰብ ሲገቡ የሚያሳይ ምስሎች ሲያጋራ መቆየቱን ነግሮኛል ያለው የዜና ምንጩ ዓላማው ሀገራዊ ትረካን ማስተዋወቅ እንደሆነ ከማህበራዊ ሚዲያ አንቂው መሰማቱን ጠቅሷልም። እንደዚያም ሆኖ ግን እውነታውን እንደሚሸፍን ግን አልሸሸገም ነው ያለውም። በምላሹም የኤርትራ ደጋፊዎች የኢትዮጵያ መርከቦች ሲሰምጡ የሚያሳዩ ምስሎችም በመልቀቅ ላይ ናቸው። ይባስ ብሎም ኢራን በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦችን ለማስከፈል እያሰበች ነው። ኢራን በሆርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦች የአገልግሎት ክፍያና ታክስ ለኢራን እንዲከፍሉ የሚያስገድድ ሕግ በሀገሪቱ ፓርላማ አባላት መነጋገሪያ መሆኑ ተገልጿልም። በኢራን ፓርላማ መጅሊስ ውስጥ ዋና ከተማ ቴህራን ተወካይ የሆኑት ሳሙያ ራፌ የሆርሙዝ ወሽመጥ ደህንነቱ ተጠብቆ የመርከቦች የነዳጅና የምግብ ምርቶች መተላለፊያ እንዲሆን ከተፈለገ ኢራን አስፈላጊውን ጥቅም እንድታገኝ የሚያደርግ ሕግ ላይ እየተሰራ መሆኑን አመላክቷልም። ኢስና የተባለው የኢራን ዜና አገልግሎት የፓርላማ አባሉ ቴህራን ውስጥ በሚገኝ አደባባይ ላይ ለህዝብ ባደረጉት ንግግር ኢራን በሆርሙዝ ላይ የሚኖራትን የባለቤትነት ስልጣን አስረድተዋልም። ኢራን የሆርሙዝ ወሽመጥ ደህንነት ማረጋገጥና የአገሪቱን ጥቅም መጠበቅ ቀዳሚ አጀንዳዋ መሆኑን ጠቅሰው አሁን ጠላቶቻቸውን ያለ ችግር በምቾት ሲጠቀሙበት የነበረውን ነጥቃቸዋለሁ፣ ነገር ግን ይህንን እውነታ ለመቀበል አልቻሉም፣ ሊወጡት የሚችሉት አይደለም በማለት በወሽመጡ መዘጋት የተፈጠረው ሁኔታ አመልክተዋልም። ጨምረውም በፈጣሪ ፍቃድ በኢራን ወሳኝና እርግጠኛ ድል ጦርነቱ ይጠናቀቃል። ከዚያ በኋላም በሆርሙዝ ወሽመጥ በኩል ማለፍ ለጠላቶቻችን ፈተና ይሆናል ሲሉም ተደምጠዋልም። እንዲሁም በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰበ መሆኑ ሮይተርስ ዘግቧልም። የዜና ወኪሉ አንድ ባለስልጣንና 3 ምንጮች ጠቅሶ ያወጣው ዘገባ እንደሚያሳየው አሜሪካ በኢራን ላይ እያካሄደች ያለው ጦርነት 3ኛ ሳምንት እየተገባደደ ባለበት በአሁኑ ጊዜ አዲስ የሚሰማሩት ወታደሮች አሜሪካ ለምትወስደው እርምጃ ተጨማሪ አማራጮችን ሊሰጣት ይችላል። የአየርና የባህር ኃይል በመጠቀም በሆርሙዝ ወሽመጥ በኩል የሚያልፍ ነዳጅ ጫኝ መርከቦች ደህንነት መጠበቅም ተጨማሪ ወታደሮችን ከማሰማራት ጋር የሚወሰድ እርምጃ ሊሆን ይችላል ተብሏልም። ሮይተርስ ያነጋገራቸው ምንጮች እንዳሉት የሆርሙዝ ሰርጥ መተላለፊያን የመጠበቁ ጉዳይ በኢራን የባህር ዳርቻ ላይ ጭምር የአሜሪካ ኃይሎች ማሰማራትን ሊጨምር ይችላልም። በተጨማሪም ኢራን ወደ ውጭ ከምትልከው የነዳጅ ምርት 90 በመቶ የሚያልፍበት የካርክ ደሴት ላይ እግረኛ ሰራዊትን ለማስፈር እያሰቡ መሆናቸው ምንጮቹ ተነግረዋልም። እንደ ባለስልጣኑ ግን ቦታዎቹ በኢራን የሚሳይልና የድሮን ኢላማ ስር በቀላሉ ስለሚወድቁ ይህ የአሜሪካ ወታደሮች በኢራን ይዞታዎች ላይ የማሰማራት እቅድ አደጋ ሊያስከትል ይችላል ሲሉ ስጋታቸው ገልጿልም።